أنا بزاو تكاراني دقمو يلب مبلاشت يلب مقوشش لدنيام لآخرام كسرت يميادرقنو الله سبحانه وتعالى يزاهنت يقوشش لب يالباتشون سوج ልባቸው የታወረ ማየት የማይችሉ በአይን ሳይሆን በልባቸው ማየት የማይችሉ ምክር ሊጠቅማቸው የማይችሉ መሆናቸውን ይጠቁመናል ይነግረናል ምን ይላል አፈለም የሲሩ ፊል አርድ በምድር ላይ አይንቀሳቀሱም ምን ለማስተንተን فتكون لهم ለነሱ ይኖራቸው ዘንድ ቁሉቡን ልቦች ያዕቂሉነ ቢሃ የሚያውቁባቸው የሆኑ ልቦችን የሚገነዘቡባቸው የሆኑ ልቦችን እንዲኖራቸው በምድር ላይ አይንቀሳቀሱም የአላህን ተአምራቶች አይመለከቱም ምን አው አዛኑ يسمعون بها ወይም ደግሞ የሚሰሙባቸው ጆሮዎች ይኖራቸው ዘንድ ለማስተንተን አይንቀሳቀሱም ምን ይላል አላህ ከዛ ምን አለ فإنها لا تعمى الأبصار ዋናው አንኳር ተመልከቱ ነጥቡን فإنها ነገርኩ እነሆ لا تعمى الأبصار አይኖች አይደለም የሚታወሩት ولكن ነገር ግን تعمى القلوب التي في الصدور ነገር ግን በደረት በልብ ውስጥ ያለው በደረቶች ውስጥ ያለው ልብ ነው የሚታወረው ይላል አላህ Subhanahu Wa Ta'ala ልባችን ከታወረ አላህ ይጠብቀንና የአይናችን ማየት ምንም ትርጉም የለውም የልብ መታወር ማለት መድረቅ ማለት ነው ቀስዋ ነው ተዓላ ልብ እንደሚደርቅ በግልጽ ነው የነገረን አረ እንደውም መድረቅ ብቻ ሳይሆን ከድንጋይ በላይ ድርቅ እንደሚል ድንጋይ ግልጽ ነው አይደል ድንጋይ በጣም ደረቅ ነው ከዛ በላይ የበለጠ ልብ ይደርቃል ምን አለ ثم قست قلوبكم من بعد ذلك فهي كالحجارة او اشد قسوة ከዛም በኋላ ልቦቻችሁ ደረቁ ይላል አላህ Subhanahu Wa Ta'ala ይሁዶችን ሲወቅስ የተለያዩ ነገሮችን ካሳየ ከመከራቸው በኋላ ثم قست قلوبكم من بعد ذلك ከዚህ በኋላ ልቦቻችሁ ደረቁ ይላል فهي እሷም كالحجارة ልክ እንደ ድንጋይ ሆኖ አው አሸዱ قسوة ወይም ደግሞ ከዛ በላይ ከዛ የበለጠ የበረታ የሆነ ደረቅ ሆኑ ይላል አላህ Subhanahu Wa Ta'ala ልብ ከዛ በላይ የሚደርቅ ነው ከድንጋይ በላይ ደረቅ የሚሆን ነገር ነው ስለዚህ በጣም መፍራት መጠንቀቅ ያስፈልጋል አንድ ሰው ከቅጣት ሁሉ ከባዱ ቅጣት የልብ ድርቅና ነው ለወንጀላችን የተለያዩ መጥፎ ስራዎች ስለሰራን የግድ አላህ ከሰማይ እሳት ማውረድ ሸርጥ አይደለም የተለያዩ መከራዎችን ማውረዱ ያ ብቻ አይደለም የልብ ድርቅና ከሁሉም በላይ ነው የልብ ድርቅና ከሁሉም በላይ ነው እህት ወንድሞቼ ልባችን ከደረቀ በጣም አደጋ ላይ ነው በጣም አደጋ ላይ ራሳችን በጣም ፈተሽ ልናደርግ ይገባል የልብ ድርቅና ሲኖር ምንድነው ምልክቶቹ ልብ ሲደርቅ ምን አይነት ምልክት ይኖራል በዱንያ ብልጭልጭ ነገሮች حرام በሆኑ ነገሮች መደሰት ይኖራል حرام በሆነ ነገር በተለያዩ ነገሮች በሙዚቃው በዳንሱ በጭፈራው በአስካሪ መጠጡ በተለያዩ ነገሮች በእነዚህ ሁሉ መደሰት ይኖራል ድምጽ ይሰማል ኡስታዝ ይሰማል ኡስታዝ ይሰማል ድምጽ እየተሰማ ነው አዎ ይሰማል ድምጽ አዎ ኡስታዝ ይሰማል ቀጥል ኡስታዝ مرحبا ይሰማል ተብያለሁኝ ስለዚህ من مظاهر القسوة የልብ ድርቅና ከሚገለጽባቸው ነገራቶች አንዱ በሐራም ነገር መደሰት ነው حرام ስናይ حرام የሆነ ነገር ስንጠቀም በተለያዩ ነገሮች በዱንያ በልጅልጅ በሐራሙ ነገር ሁሉ መደሰት ይሄ ልባችን ምን ያክል ደረቅ መሆኑን የሚያሳይ ነው አለመደንገጥ እንደውም ወኢትያን المعاصي والذنوب صغيرها وكبيرها ወንጀል መስራት ትንሹንም ወንጀል ትልቁንም ወንጀል ማግበስበስ ወንጀል ስንሰራ እንደቀላል ማየት ወንጀልን ስንሰራው እንደቀላል ማየት አለመደንገጥ ልባችን ደረቅ መሆኑን የሚያሳይ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ብለውናል ሙእሚን
ወንጀል ሲሰራ ልክ ተራራ በራሱ ላይ እንደሚወድቅ አድርጎ ነው የሚስለው ብለዋል። ተራራ ሊወድቅበት እንዳለ ሰው ያ ሰው ይጠነቀቃል፣ ጭራሽ አይቀርበውም ያንን ነገር። ግን ልቡ ችግር ያለበት አይነት ሰው ግን ከሆነ ወንጀልን እንደሚያየው እንዴት አድርጎ ነው አፍንጫው ላይ እንዳረፈች ዝንብና ከዛ በኋላ እሺ ብሎ እንዳባረራት ዝንብ እንደዛ ነው የሚመለከተው ብለዋል። እንደ ቀላል የምናይ ከሆነ ወንጀልን ቀላል አድርገን የምንመለከት ከሆነ ትንሽም የሆነ ያ ወንጀል ትልቅም ይሆን በጣም ልባችን አደጋ ላይ መሆኑን የሚያሳይ ነውና ጠንቀቅ ማለት ያስፈልጋል። እንደውም وعدم الاسراع بالتوبه والندم والاقلاع عنها ለተውበት አለመቸኮል፣ ተውበት አለማድረግ፣ ወደ ተውበት ከተውበት መዘግየት፣ ይህ ሁሉ ካለንበት ችግር መውጣት አለመቻል የልብ ድርቅናችን የሚያሳይ ነው። وعدم القيام بالاعمال الصالحه والنافعه በመልካም ስራ ላይ አለመሳተፍ፣ ለኸይር ነገር እጅ አለመስጠት፣ ልባችን እየከበደው ሲመጣ ለሶላት ለተለያዩ ዒባዳዎች ለዚክሩ ለቁርአኑ ለተለያዩ ዒባዳዎች ልባችን እየከበደው ሲመጣ ልባችን አደጋ ላይ መሆኑን የሚያመላክት ነው። አላህ Subhanahu Wa Ta'ala ስለ ሙናፊቆች ሲናገር وإذا قاموا إلى الصلاة قاموا كسالى يراؤون الناس ولا يذكرون الله إلا قليلا ወደ ሶላት በቆሙ ጊዜ قاموا كسالى እየተሰላቹ እያፋሸጉ ቶሎ ባለቀ እያሉ ልባቸው ሌላ ቦታ እየሄደ በዛ አይነት መልኩ ነው ሶላት ላይ የሚቆሙት ይላል አላህ Subhanahu Wa Ta'ala። መሰላቸት፣ ለኸይር ነገር መሰላቸት፣ ለተለያዩ ዒባዳዎች መሰላቸት፣ ቦታ አለ መስጠት፣ ይህ ሁሉ ልባችን ችግር እንዳለበት የሚያሳይ ነው። ስለ መሳሪያን ማድረግ ይገባል። አንድን ችግር ለመቅረፍ ሆነ መሳሪያ ያስፈልጋል። ከሁሉ ተቀዳሚው ኢማናችንን ማፈርጠምና ኢማናችንን ማጎልበት ያስፈልጋል። እንደውም ነፍስን ለማስተካከል መልፋት መሞከር፣ ተዝኪያ ማድረግ ማጥራት፣ ከተለያዩ ወንጀሎች ለመራቅ መሞከር والمداومه على تلك عن طريق مراقبه الله وخشيته اللهم መፍራትን ሁሉ ጊዜ እየተከታተለ ነው ያየ ነው የሚለውን አስተሳሰብ በየትም ቦታ ብንሆን በየትም ጊዜ ብንሆን ይሄንን ማሰብ፣ ጨለማ ላይ ብንሆን ብቻችንን ብንቀመጥ አንድ ክላስ ላይ ከሰው ብንሰወር አላህ Subhanahu Wa Ta'ala እየተከታተለን ስራችንን ንግግራችንን የሚከታተሉ መላእክቶች እንዳሉ ማሰብ ይሄ ልባችንን ለማጥራት አንዱ መንገድ ነው። واستدامه ذكره وطاعته وتقواه እንደውም አላህን ማውሳትን ማብዛት፣ ሁሉ ጊዜ አላህን ማውሳት ማብዛት ይሄም አንዱ ነው። እንደውም አላህ Subhanahu Wa Ta'ala መገዛት ዒባዳ ላይ በተለያዩ ዒባዳዎች ላይ መሳተፍ፣ የሱን ትእዛዝ መፈጸም፣ አላህ Subhanahu Wa Ta'ala ከከለከሉ ነገሮች ሁሉ ደግሞ መከልከል፣ የአላህ መልእክተኛ ካዘዙ ነገር ላይ መገኘት። ولكن تبقى قلوب الناس صافية فقد نهى الإسلام عن كل عمل أو قول يعوق صفاء القلوب ونقاها. يقول الرسول صلى الله عليه وسلم إسلام ويمدم النبي صلى الله عليه وسلم سيستمرون ልብን ሊያቆሽሽ ከሚችል ነገር፣ ልብን በተለያዩ መንገዶች ሊያስገባ ወደ ወንጀል ሊያስገባ ከሚችል ነገር ሁሉ ያግዱናል። ከነዛውስ ምንድነው? ሰውም በመጥፎ ነገር መጠርጠር። ኢያኩም ወظن ብለዋል ነብዩ ሰለላሁ ዐለይሂ ወሰለም፣ አደራችሁን ከመጥፎ ጥርጣሬ ተጠንቀቁ ብለዋል። ምክንያቱም መጥፎ ጥርጣሬ فإن الظن أكذب الحديث ምክንያቱም መጥፎ ጥርጣሬ ውሸት ነው፣ የውሸት ወሬ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መፈላፈል ولا تحسسوا ولا تجسسوا ولا تنافسوا ولا تحاسدوا አንዱ ሌላኛውን አይፈላፈል፣ ስለሌላው አያጣራ፣ በማያውቀው ነገር አይግባ፣ እርስ በርስ አትጠላሉ፣ ሌላውን አንዱ ሌላኛውን አያስበላ ብለዋል። ولا تدابروا አትኮራረፉ وكونوا عباد الله اخوانا እናንተ የአላህ ባሮቹ ወንድማማቾች ሁኑ ብለዋል። እነዚህ ነገራቶች ልብን ሊያቆሽሽ የሚችል ነገር ነው። ምክንያቱም አንድ ሰው ንጹህ ልብ ሲኖረው የጠራ ልብ ካለው ወንድሙን ወይም እህቷን በመጥፎ ነገር አታስብም፣ ጥሩ ነገር ነው የምታስበው፣ መልካም ነገር ነው የምታስበው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ يبلغني احد عن اصحابي شيئا ስለ ባልደረቦቼ ስለ ሷሃቦቼ አንድም ሰው በሆነ ነገር ወደኔ ይዞ እንዳይመጣ فاني احب ان اخرج اليكم وانا سليم الصدر ምክንያቱም እኔ ወደ እናንተ ስወጣ ከናንተ ጋር ስገናኝ ልቤ ንጹህ ሆኖ እንድገናኝ ነው የምፈልገው የምወደው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ልባችን ንጹህ ይሆን ዘንድ ከነዚህ አይነት ነገራቶች ሁሉ መራቅ ያስፈልጋል ማለት ነው። ስለዚህ የአላህ Subhanahu Wa Ta'ala
የሱን ግዛኛ የሱን እርዳታ እንድናገኝ ልባችንን ለማጥራት በጣም መልፋትና መሞከር ያስፈልጋል። ከተሞከረ ደግሞ ከተለፋ ደግሞ ይመጣል። የአላህ Subhanahu Wa Ta'ala የሚፈልገው ትንሽ ነገር መሞከር ነው። ትንሽ ነገር ስንሞክር አላህ ያግዘናል። በምን ዒባዳዎችን በማብዛት ዚክሮችን በማብዛት በተለይ ዚክር ላይ መሳነፍ የለብንም። ዚክር ላይ አላህን ማውሳት ላይ ልንሳነፍ አይገባም። ዒባዳዎች የኛ የልብ ማርጊያዎች ናቸው። ልባችን ሰላም እንዲሆን ንጹህ እንዲሆን የሚያደርጉ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ጁዒለት ቁረቱ ዐይኒ ፊ ሶላህ ብለዋል። የአይኔ ማረፊያ በሶላት ላይ ተደረገችልኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የኛ የአይን ማረፊያ ምናችን ነው? ደስ የሚለን ስናየው የምንረካው ገንዘባችን ነው? ልጃችን ነው? ቤተሰብ ነው? ምንድነው የአይናችን ማረፊያ? የነብዩ ሰለላሁ ዐለይሂ ወሰለም ከሆነ ሶላት ነው። ሶላት ዒባዳ ይሄ ነው የልብ ማረፊያ። ልብ ሰላም የሚያገኝበት ቦታ፣ ልብ ንጹህ የሚሆንበት ቦታ ሶላት፣ የተለያዩ ዒባዳዎች። ስለዚህ ይሄንን መጠቀም ያስፈልጋል። ወሚን ወሳኢል ሶፋኢል ቀልብ አልሙሂማ ዚክሩላህ ዐላ ኩሊ ሐል። አሁንም በጣም ሊያግዘን የሚገባ ደግሞ የሚችል አንድ ትልቅ ዒባዳ በጣም ቀላል የሆነ መስራቱ አላህን ማውሳት ነው። አላህን ማውሳት ለካነ ረሱሉላህ ሰለላሁ ዐለይሂ ወሰለም يذكر ربه في كل احواله በሁሉም ሁኔታ ላይ ሆነው አላህን ያወሱ ነበር። የአላህ መልእክተኛ አላህን ያወሱ ነበር። ሱሐቦችን ይመክሩ ነበር ዚክር ላይ እንዲጠነክሩ፣ ሁሉ ጊዜ አላህን እንዲያወሱ። ደግሞ አንድ ሰው አላህን ባወሳ ቁጥር ሁሉ ጊዜ አላህን የሚያወሳ ከሆነ አላህ ከሱ ጋር ነው የሚሆነው። ሰውየው ደግሞ አላህ ከሱ ጋር ከሆነለት ሌላ ሁሉ ነገር ቢርቀው ምን አሻው? انا عند ظن عبدي بي وانا معه اذا ذكرني الله سبحانه وتعالى بحديث القدسي እኔ ባሬ ባወሳይ ቁጥር እኔ ከሱ ጋር ነኝ ብሏል አላህ Subhanahu Wa Ta'ala። وجاء رجل الى النبي صلى الله عليه وسلم አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና ምን አላቸው? ኢነ ሸራኢዕ አልኢስላም قد كثرت علي በኔ ላይ የእስልምናው ድንጋጌዎች ብዙ ነገሮች አሉ እና فاخبرني بشيء اتشبث به او استمسك به እስኪ እኔ በጣም አጥብቅ የሚይዘውን ነገር አንድ ነገር አመላክቱኝ ሲላቸው لا يزال لسانك رطبا من ذكر الله ምላስህ አላህን በማውሳት እርጥብ ከመሆን አይወገድ ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። ሁሉ ጊዜ አላህን ማውሳት በተለያዩ ቦታ አላህ Subhanahu Wa Ta'ala የዚክርን ጉዳይ ገርና ያደረገው። በየትም ቦታ ሆነን አላህን ማውሳት እንችላለን። ነጃሳ ቦታ ሽንት ቤት እስካልሆነ ድረስ ስራ እየሰራን ስራ ቦታ ላይ ሆነን መንገድ ላይ እየሄድን መኪና ላይ ሆነን ቁጭ ብለን ቁመን ተኝተን በየትም ቦታ ሆነን አላህን ማውሳት እንችላለን። ስለዚህ ይሄንን የሚያደርግ ሰው ደግሞ አላህ ከሱ ጋር ሆኖ በዚህ በኩል ደግሞ አጅር እየገዘፈለት አጅር ትላልቅ አጅሮችን እያገኘ እንዴት ልቡ ደስ አይለውም? እንዴት ልቡ ንጹህ አይሆንም? ይሆናል እንጂ። ሱሐቦች ምን ይላሉ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ? ነብዩ ሰለላሁ ዐለይሂ ወሰለም አላህን በጣም አውሺ ነበሩ። አላህን በጣም ያወሳሉ፣ ዚክር ያደርጋሉ። እና ሱሐቦች ስለሳቸው ምን ይላሉ? እኛ በአንድ ቦታ ላይ ለነብዩ ሰለላሁ ዐለይሂ ወሰለም ቁጭ ባልነበት እንቆጥርላቸው ነበር ከመቶ በላይ ምን እያሉ? ረቢ اغفر لي وتب علي انك انت التواب الرحيم ጌታዬ ሆይ ለኔ ማረኝ፣ እንደውም ደግሞ በእኔ ላይ ተመለስልኝ፣ ተውበትን ተቀበለኝ። انك انت التواب الرحيم አንተ ብቻ ነህ በጣም ተውበትን የምትቀበለውና በጣም አዛኙ ጌታ። ይህን እየደጋገሙ መቶና ከዛ በላይ እንቆጥር ነበር ይላሉ ሱሐቦች። ረቢ اغفر لي وتب علي انك انت التواب الرحيم የሚለውን እየደጋገሙ ማለት ነው። ይሄ ከባድ ነው፣ ጉልበት ያስወጣል፣ ምላስ ይበላሻል፣ ምላስ ይደክማል። ይሄንን በማለቱ ስንት ወሬ እናወራለን፣ ስንት ነገሮችን እንከታተላለን። ይሄንን በማለታችን ግን የአላህ ምህረት እናገኛለን፣ አጅራችን ደግሞ የገዘፈ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ሁለት ቃላቶች አሉ፣ ከሊመታን ኸፊፈታን على اللسان ثقيلتان في الميزان حبيبتان الى الرحمن። ሁለት ቃላቶች አሉ በጣም ለምላስ ቀላል የሆኑ ደግሞ ሚዛን ላይ በጣም ከባድ የሆኑ አላህ ዘንድ በጣም ተወዳጅ የሆኑ ምንድናቸው? ሱብሃንአላህ ወቢሐምዲህ ሱብሃንአላሂል ዐዘീም። እስኪ አንድ ጊዜ እንበል ያ ጀማዓ ሱብሃንአላህ ወቢሐምዲህ። አያችሁ ሱብሃንአላህ ወቢሐምዲህና ሱብሃንአላሂል ዐዘീም። ያውን ለምላስ ቀላል ለሚዛን ደግሞ በጣም የሚያከብድ አላህ ዘንድ በጣም ተወዳጅ የሆኑ ቃላቶች። ይሄን ስንት ጊዜ ማለት እንችላለን? እየሰራን ስራ ላይ ሆነን ቁጭ ብለንም ተኝተንም ሆነ ደክሞን ይሄንም ማለት አይከብደንም የልባችን ችግር ካልሆነ በስተቀር። የልባችን ችግር ደግሞ የምንቀርፈው በእነዚህ አይነት ዚክሮችና በተለያዩ የዚክር አይነቶች ነውና እንደቀላል ልናየው አይገባም ማለት ነው።
አላህ Subhanahu Wa Ta'ala ስለ ዚክር ሲያነሳ በቁርአን ላይ ብዙ ጊዜ አላህን አውሱ ነው የሚለው ያ አዩሃ الذين آمنوا اذكروا الله ذكرا كثيرا በቃ ስለ ዚክር ካነሳ ብዙ የሚለውን አይተውም ቁርአን ላይ ذكرا كثيرا አላህን ብዙ ማውሳትን አውሱት ብዙ كثيرا ብዙ አረኛ ትንሽ እንኳን እያወሳን ነው ወይ حتى ከሶላት በኋላ እንኳን ምን ያክሎቻችን ነን 33 ጊዜ ሱብሃንአላህ አልহামዱሊላህ